አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ የመጣሁበት ማለት ነው ዋና የመጣሁበት በሬ ተነስቶብኝ ነው። እሺ በሬ ሄደ እና በጣም ደብሮኝ ይሄን 3 ቀን ማለት ነው ታውቃላችሁ። ትናንትና አልገባሁም። ዛሬም ደግሞ ያው ዝም እንዳለው ደግሞ ሰዓቱንም ይዞት ሄዳል ብዬ ፈራሁኝ ማለት ነው። እና እንደኔ ደበራችሁ አለ ወይ የተነሳባችሁ ማለት ነው? በራችሁ ሄደባችሁ? በጣም የደነገርኩት ለፍቼ መጨረሻ ጫፍ ላይ ደርሼ ጫፍ ላይ በቃ خلاص ሊሳካልኝ ጫፍ ላይ ሲደርስ አነሳው። እንግዲህ ደግሞ ምን እንደሚያደርግ ያለው ያው እንግዲህ ይገባችኋል ብዬ አስባለሁ። ብዙን ጊዜ ምንድነው የሚባለው ቲዩብ ላይ ስሙን አትጥሩት ይላሉ። እንግዲህ በአማርኛ ቢያወሩት ይሰማል፣ በጆሮ ዝም ቢያስተረግ በእንትን እያሉ ቢሉትም ይሰማል ይላሉ እንትኖቹ ማለት ነው። እና ባለሙያዎቹ ብዙን ጊዜ ስሙን አትጥሩት ይላሉ። እና በሬ ተነሳብኝና ደበረኝ። ትናንትናና ዛሬ ይሄን 3 ቀን ተነሳ። የተነሳው ደግሞ ጥፋት አጥፍቼ ሳይሆን የሆነ ያላሟላሁት ነገር ስላለ ነው። በነገራችን ላይ ያላሟላሁት ነገር ስላለ ነው እንጂ ጥፋት አጥፍቼ ወይ ተቀጥቼ አይደለም። እና ኢንሻአላህ በጥንቃቄ እየሰራሁኝ ነው። ያው እንግዲህ ታየም አልታየም ያው ጥንቃቄ አድርጌ እየሰራሁ ነው ማለት ነው። ደግሞ እንዳይቀጠኝ እያልኩኝ ላኪን ዛሬ 2 ቀን ሆኖታል ካነሳው። ይመለሳል አይመለስም አላውቅም። ብቻ የሆነ እንደገና የሆነ ምን እኔ አላውቅለትም። ብቻ ግን ወስዶታል ወላሂ። ብቻ እኔ እንግዲህ ያኔ እንትን በሉኝ አበረታቱኝ። ደግሞ ያኛው እንዳያነሳው ማለት ነው። ሰዓቱን ደግሞ ጨርሶ እንዳይወስደው አበረታቱኝ እላችኋለሁኝ። እኔም ትንሽ ድብር ስላለኝ ማለት ነው ቪዲዮ ስሪ አላለኝም። ደግሞ ዙሪ አላለኝ። በቃ አለ አይደለ ለፍታችሁ በቃ ተሳካልኝ አልሐምዱሊላህ ልትሉ በቃ እንግዲህ ምንድነው የሚባለው ያኔ ጧት ተነስቼ አልሐምዱሊላህ እላለሁ ብላችሁ ስትጠብቁ ማታ እንደዚህ ሆኖ ሲታገኙት በጣም ያሳዝናል፣ ያናድዳል። ብቻ ግን አልሐምዱሊላህ ለኩል ያህል ለኸይር ነው። ኢንሻአላህ በቅርቡ ይመለሳል ብዬ አስባለሁ። እንግዲህ እንደው ያኔ እንትን ካለልኝ ማለት ነው ካለ ምንድነው የሚባለው ይሄ 3 ቀን ከመጣልኝ ጠብቂው ተብያለሁኝ። ካልመጣ ደግሞ ያው አላህ ማሰላማ እንደገና እንትን ማለት ነው። እንደገና ያው ውስጥ ገብቶ ማስተካከል ይቻላል ብሎኛል። ብቻ ግን አልሐምዱሊላህ ወላ ቅር ብሎኛል። የለፋው ለፍጃዊ እንዴት የተነሳበት አለ። በነገራችን ላይ እኮ አንዳንዶቹ ማለት ነው ልክ የኔ ብጤዎቹ አንዳንዶች አሉ ልክ የኔ ብጤዎቹ ማለት ነው ብቻ ቪዲዮ መልቀቃቸው ላይፍ መግባታቸው ነው እንጂ ብዙ የሚያስቸግር አይመስላቸውም። ዋናው እያጠሩ በቃ የሚያስፈልገውን ነገር እያሟሉ እያስተካከሉ መህር ነው እንጂ ገና በኋላ አስተካክለዋለሁ ወይ ደግሞ ምናምን እያሉ ዝም እያላችሁ የምትሄዱ ካላችሁ ተሞኝታችኋል ማለት ነው። እኔ በፊት እንደዛ ነበርኩኝ። በመጀመሪያ የሆነ እንትን ሜሴጅ መጣልኝ ማለት ነው። ሲመጣልኝ እቺ ጓደኛዬን አሳየኋት። ያው እንግዲህ አማርኛውን በግድ ነው እንኳን እንግሊዘኛ ማለት ነው። እና ሳሳያት ጠብቂ ትንሽ ደግሞ ሌላ ተጨማሪ አንድ ሜሴጅ እስከሚመጣልሽ በጂሜል ማለት ነው እስከሚመጣልሽ ድረስ ትንሽ ጠብቂና ከዛ እናየዋለን አለችኝ። በቃ እንግዳማ ትንሽ ልጠብቀው አልኩኝና ያ ሜሴጅ ሲመጣ የሚሞላ ነገር ነበረ ማለት ነው። በውስጥ ምናምን የሚሞላ ነበር። እሱን ሳልሞላ ዝም ብዬ ሌላ ሜሴጅ እየጠበቅኩ ቁጭ ብያለሁ ማለት ነው። ዝም ብዬ ቪዲዮ መልቀቅ ወይ ደግሞ የሆነ አንዳንድ ነገሮች ማድረግ ነው እንጂ ያንን ነገር ማስተካከል ወይ ደግሞ ሌላ ሰው መጠየቅ አልያዝ እንትን ትቼ ዝም ብዬ ቪዲዮ መልቀቅ ብቻ ነበር ያዝኩት። እና እንዳለ ዝም ብዬ ቪዲዮም ስሰራ ምንም ስለ ሜሴጅ እየጠበቅኩኝ ሁለተኛ ይመጣልሻል ስትለኝ ማለት ነው። ያንን እየጠበቅኩ
እንዳጋጣሚ ሰባ ሲሞላልኝ ነገርኩት ማለት ነው። ልጁ ማለት ነው ስነግረው ሚሴጅ ሲመጣልሽ አልነገርሽኝም፣ ካሁን በኋላማ ያነሳብሻል አለ። ሞኑን ያነሳዋል ሲለኝ خلاص በሩን ያነሳዋል ሲለኝ በቃ ተስፋ ቆረኩና ዝም ብዬ እስከሚያነሳው ድረስ ዝም ብዬ እየጠበቅኩ ትናንትና የሆነ ሚሴጅ መጣልኝ። ያ ሚሴጅ መጥቶልኝ ልክ ለልጁ እንዳሳየሁት ወዲያው አነሳው ማለት ነው። በሩን ወዲያው አነሳው። ወዲያው እንዳሳየሁት ወዲያው አነሳው ማለት ነው። እና እንዳጋጣሚ ደግሞ የሆነ ግሩፕ ነበር የሚለቀቅልን። ያም እዛም ሳይ እቺ ልጅቱንም ደግሞ አንዳንድ ሚሴጅ ሲመጣልኝ እሷን አንብቢልኝ ስላት ምናምን ስላት ያኔ በቃ አዘናጋችኝ። ይቺ ናት ያዘናጋችኝ። ገብቷችኋል? ይቺ ጓደኛዬ እንግሊዘኛ ነባለው የምትለው እሷ ናት ያዘናጋችኝ። እና የእሷን ወሬ ሰምቼ ዝም ብዬ ተቀምጬ እያለ ሙልጭልጭ አድርጎ አነሳው ማለት ነው። ዘጋው። ዛሬ እንግዲህ ሁለተኛ ቀን ነው በሩ ከተነሳ። እንጃ እንዴት እንደሚሆን ብቻ አበረታቱኝ። እስከዛ ደግሞ ሰዓት እንዳያነሳብኝ እላችኋለሁ ወዶችዬ። ዛሬ የመጣሁት ለዛ ነው። እሰው ቤት ሂጄ ማጨብጨቡ ሳይሆን የቤቴን ላጨብጭብ ብዬ ነው። ወላሂ እንደኔ እየተሰማችሁ ካለ ያኔ በሩ ተነስቶባችሁ እንደዚህ በቃ አለ አይደለ ባለማወቅ ወይ ደግሞ አንዳንድ አውቃለን ባዮቹ ዝም ብለው ያኔ ማንበብ ይችላሉ፣ ግን ምን እንደሚያስፈልግ ስለማያውቁ አንብቦ እንትን ይላሉ ማለት ነው። አሁን እቺ ልጅቷን ሳሳያት እኔ ትንሽ ጠብቂ ሌላ ሚስ እስከሚመጣልሽ ነው ያለችኝ። እና ያ ሚስ እስከሚመጣ እየጠበቅኩ ነበረ። ለካ የመጀመሪያው ሚስ ሲመጣ የሆነ የሚሞላ ነገር ነበረ፣ ወይ ደግሞ ሄደን መጠየቅ ወይ ደግሞ የሆነ ያንን ጽሑፍ አይተን የሚሞላ ነበረ። እሷ ግን ዝም ብለሽ ሁለተኛ እስከሚመጣች ጠብቂ ያለች። ቁጭ ብዬ 15 ቀን ነው 1 ወር ሙሉ ነው መሰለኝ ቁጭ ብዬ የጠበቅኩት ማለት ነው። ሌላ ነገር እየጠበቅኩኝ ስጠብቅ ከዛ የሆነ ትናንትና ገና መጣልኝ። በ21 ብሎኝ ቀጥሮኝ ነበር። በ21 የሆነ ጽሑፍ መጣልኝ። ያን በ21 ጽሑፍ መጣልኝ ብዬ ለልጁ ሳሳየው ልጁን ልክ አሳይቼ ዘወር ላለሁ አንስቶታል ሞኒው ማለት ነው። እና አንዳንድ ጊዜ እያጠራን ብንሄድ እስኪ ትንሽ እንቆይ እስኪ እያልን ሰዓት ባንሰጠው ወይ ደግሞ ባንዘናጋ ነው የምለው። እኔ ወላሂ በጣም ነው የቆጨኝ። እንዴ እኔ ደክሜ እዚህ ደርሼ በቃ መጨረሻይቱ ላይ እንግዲህ በመጨረሻ ደስ ይለኛል ብዬ እየጠበቅኩኝ አነሳው። አሁን እንግዲህ እስኪ እናየው ነው። በ26 ደግሞ እስኪ እንትን የሚመጣልኝ ከሆነ በ26 ይመጣል። ካልመጣልኝ ደግሞ እንደገና ያው እንደ አዲስ መቀየር ነው ብሎኛል። ብቻ ለማንኛውም ያው ስታዩኝ እንዳታልፉኝ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቢያንስ ደግሞ እንትኑ እንዲያግዘኝ ማለት ነው። ብቻ አንዳንድ ጊዜ ሲደብራችሁ የሆነ ዙሩ አይላችሁ፣ ቪዲዮ ልቀቁ አይላችሁ፣ በቃ እኔ ትትው ታረጉታላችሁ። ስታዩት ደግሞ የባሰ ይወርዳል ማለት ነው። እና እንደዛ ነው። ዛሬ ቪዲዮ ይሄን ይመስላል።